አንድ ጊዜ አንድ ወንድም አባ ወድቄያለሁና ምን ላድርግ? አባም እንደገና ተነሳ። ያም ወንድም መልሼ ብነሳም እንደገና ወደቅኩ። እንደገና ተነሳ ልጄ። ለምን ያህል ጊዜ? አባም ሲመልሱ ወይ በጽድቅ አልያም በኃጢአት እስክትሸነፍ ድረስ። ማንም ሰው የሚፈረድበት በመጨረሻ በተገኘበት ሁኔታ ላይ ነውና። አባ ዚዙስም ለዛ ወንድም ይህን መለሱለት። አንድ ወንድም አባ ዚዙስን አባ በቀድሞ ዘመን ሰይጣን አሁን እኛን በሚፈትንበት ሁኔታ ሰዎችን ይፈትናቸው ነበርን? ሲል ጠየቀው። አባ ዚዙስም ዛሬ ብሶበታል፣ ምክንያቱም ዘመኑ እያለቀ በመሆኑ በጣም ተበሳጭቷልና። እግዚአብሔርን ፈልግ እንጂ መኖሪያውን አትፈልግ። የእምንተ እፍረትና የፈሪሃ እግዚአብሔር መጥፋት ሰውን ወደ በደል ይመራሉ። አባ ዚዙስ በሞት አፋፍ ላይ ያለ አበው በዙሪያው ተሰብስበው ነበር። በዚያ ሰዓት ገጹ እንደ ፀሐይ አበራ። ወዲያውም ተመልከቱ አባ እንጦስ መጣ። ጥቂት ቆይቶም ተመልከቱ የነቢያት ማህበር መጡ። ገጹ ብሩህ ሆነና ማህበረ ሐዋርያት መጡ። የገጹ ብርሃን እየጨመረ መጣ። ከዚያም ከአንድ ሰው ጋር ይነጋገር ጀመር። አረጋውያን አበው ከማን ጋር ነው የምትነጋገረው አባ? ሲሉ ጠየቁት። ተመልከቱ መላእክት ሊጠሩኝ መጡ። እኔም ለንስሐ ጊዜ እንዲሰጡኝ ለመንኳቸው። እነዛም አባቶች አባ ንስሐ መግባት አያስፈልግም፣ እርሱ ግን እንደ እውነቱ ከሆነ መንፈሳዊ ሕይወትን ገና አልጀመርኩትም አለና መለሰላቸው። በዚህ ሁኔታ ከፍጹምነት ማዕረግ መድረሱን ተረዱ። ወዲያው ገጹ እንደ ፀሐይ አንጸባረቀና ተመልከቱ ጌታችን ወደ እኔ መጣና ከበረሃ ውስጥ የተቀደሰውን ንዋይ አምጡልኝ አለ። እንዲህ ብሎ ሲናገር ቤቱ በብርሃን ተሞላ፣ መልካም መዓዛም አወደው። ሊቀ ጳጳሳት አባ አትናቴዎስ አባ ፓምቦን ወደ እስክንድርያ ይመጣ ዘንድ ለመነው። አባ ፓምቦ ወደ እስክንድርያ በወረደ ጊዜ አንዲት ዳንሰኛ ተመለከተና አቁሞ አለቀሰ። በዛ የነበሩት ሁሉ ለምን እንደሚያለቅስ ጠየቁት። ያስለቀሱኝ ሁለት ነገሮች ናቸው። አንዱ የዚህ ሴት ነፍስ መጥፋት ሲሆን፣ ሁለተኛው ደግሞ ይህች ሴት ታዳሚዎቿን የምታስደስተውን ያህል እኔ ፈጣሪን አለማስደሰቴ ነው አላቸው። መነኩሴ መልበስ ያለበት ልብስ ከባቱ አውጥቶ ሲወረውረው እስከ 3 ቀን ድረስ ማንም ወዶት ሊሰርቀው የማይችለውን ልብስ ነው። ልብ ካለ ትድናለህ። አባ ፓምቦ ቁጥረ ገጽ ሆኖ ይኖር ነበር። ፈገግ ብሎ እንኳን አያውቅም። አንድ ቀን አጋንንት ሊያስቁት ስለፈለጉ በእንጨት ፋኖስ ላይ የላባ ክንፎች ሰግተው እያወኩ ሂድ ሂድ የተባባሉ ፋኖሱን ይዘውት በአየር ላይ ሄዱ። ይህን ሲያይ አባ ፓምቦ መሳቅ ጀመረ። ይህን ጊዜ አጋንንት ደስ ብሏቸው ፓምቦን አሳቅ ነው ብለው ጮሁ። እኔ ሳቁት በተግባራችሁ አይደለም። ይህ ሁሉ አጋንንት ተሰብስቦ አንድ ፋኖስ መሸከሙ
ምን ያህል ደካሞች እንደሆናችሁ ስላረጋገጠልኝ ነው አላቸው። አባ ፒዮር የሚመገበው እየሄደ ነው። ለምንድነው እየሄድክ የምትመገበው ብሎ አንድ ሰው ቢጠይቀው መመገብ እንደ ስራ ሳይሆን እንደ ተጨማሪ ነገር ማሰብ ስለምፈልግ ነው። በሌላ ጊዜ ደግሞ ነፍሴ በምግብ ስጋዊ ደስታ እንዳይሰማት ብዬ ነው ብሎ መለሰለት። አንድ ጊዜ በገዳማሲስ ጉባኤ ተደረገ። የጉባኤው ዓላማ ጥፋት በፈጸመ በአንድ ወንድም ላይ ለመወያየት ነበር። ተሳታፊዎቹ ሁሉ ሲናገሩ አባ ፒዮር ጸጥ አለ። በመጨረሻም ወጥቶ ሄደና በጆንያ ሙሉ አሸዋ ሞልቶ በትከሻው በትንሽ ከረጢት ደግሞ ጥቂት አሸዋ ጨምሮ በፊት ለፊቱ ተሸክሞ መጣ። አባቶችም ይህ ምን ማለት ነው ብለው ጠየቁት። እርሱም ይህ ከኋላዬ የሞላው አሸዋ የኔ ኃጢአት ነው፣ ብዙ ቢሆንም ከኋላዬ ሸሽጌዋለሁ፣ ስለዚህ አልጨነቅም። ይህ ጥቂት አሸዋ ደግሞ የወንድሜ በደል ነው። ያም በፊት ለፊቴ የማየው በመሆኔ በእርሱ ላይ በመፍረድ ጊዜን አጠፋለሁ። ይህ ግን ትክክል አይደለም። የኔን ኃጢአት ከፊት ለፊት ማድረግ፣ ስለዚህ መጨነቅ ይገባል። እግዚአብሔር ይቅር እንዲለኝም መለመን ይገባኛል። በዚህ ጊዜ የተሰበሰቡት አበው ተነስተው በእውነቱ የድነት መንገድ ይህ ነው አሉ። አባ ጳውሊ መፍቀሬ ትሕትና። የአባ እንጦንስ ደቀ መዝሙር የነበረው አባ ጳውሊ የሚከተለውን ታሪክ ተናገረ። አንድ ጊዜ አንድን ገዳም ለመጎብኘት ሄደ። ከጉባኤው በኋላ ወንድሞች ሁሉ ለጸሎት ወደ ቤተክርስቲያን ገቡ። አባ ጳውሊ ከውጭ ሆኖ ወደ ቤተክርስቲያን የሚገቡትን ይመለከት ነበር። ጌታ የእያንዳንዱ ሰው ልቦና የማወቅ ጸጋ ሰጥቶት ነበር። እኛ የሰውን ፊት የምናየውን ያህል እርሱ የሰዎችን ጽድቅና ኃጢአት ተገልጦ ይታየው ነበር። የሁሉም ፊታቸው አብርቶ ወደ ቤተክርስቲያን ሲገቡ ጠባቂ መልአካቸው በእነርሱ ይደሰት ነበር። በዚህ መሃል አንድ ወንድም ጨለማ ለብሶ ጨለማ ተጎናጽፎ አየው። አጋንንት በዙሪያው ከበውታል። ሁሉም ይጫኑት ነበር። አፍንጫውን ሰንገው ወደ ራሳቸው ይጎትቱት ነበር። ጠባቂ መልአኩም በሐዘን ተውጦና ራሱን ዝቅ አድርጎ በሩቅ ይከተለው ነበር። በዚህ ጊዜ በእንባ ተሞልቼ አለቀስኩ። ከቤተ ክርስቲያን ፊት ለፊት ተቀምጬ ስላየሁት ወንድም አምርሬ አነባሁ። ይህን ሁኔታ የተመለከቱት ወንድሞች ፊቱን ወደ እንባ የለወጠውንና በሐዘን ውስጥ የከተተውን ነገር እንዲነግራቸው ወተወቱት። ሁሉም በእኔ ምክንያት ይሆንን ብለው ፈርተዋልና ሁሉም አብሯቸው ወደ ጸሎት ይገባ ዘንድ ለመኑት። አባ ጳውሊ ግን ከእነርሱ ርቆ ከውጭ ተቀመጠ። ስለዛ ወንድም ማልቀስ ቀጠለ። ጸሎቱ እንዳለቀ የገቡት ሁሉ ሲወጡ በምን ሁኔታ እንደተመለሱ አባ ጳውሊ ሁሉንም መመርመር ጀመረ። ያንን ጨለማ ለብሶ ቀድሞ ያየውን ወንድም ገጹ አብርቶ ልብሱ ጻዕዳ መስሎ ሲወጣ ተመለከተው። አጋንንቱም በርቀት ሲከታተሉ ጠባቂ መልአኩ ግን በደስታ ተሞልቶ አጅቦታል። አባ ጳውሊ በደስታ ዘሎ ጮኸ። እግዚአብሔርንም የእግዚአብሔር ፍቅር ርኅራኄ ብሎ አመሰገነና ከፍ ወዳለ ስፍራ እየሮጠ ሄደ። በታላቅ ድምፅ ኑ የእግዚአብሔር ድንቅ ሥራ እዩ፣
እንዴት ኃይለኛና አስደናቂ እንደሆነ። ሰው ሁሉ ይድን ዘንድ እንደሚፈልግ ኑና እዩ። ኑ ወደ እውነተኛው እውቀት ኑ። ከእግሩ ስር ወድቀን ኃጢአትን ማስወገድ የምትችል አንተ ብቻ ነህ እንበለው እያለ ጮሁ ተናገረ። በዚህ ጊዜ ሁሉም በጥድፊያ እየሮጡ የሚለውን ለመስማት ወደ እርሱ ቀረቡ። ሁሉም በተሰበሰቡ ጊዜ ወደ ቤተ ክርስቲያን ሲገቡ ያየውንና ከጸሎት በኋላም የተፈጸመውን ነገራቸው። ያንን ወንድም ጠርቶ እግዚአብሔር እንዲህ ያለውን ለውጥ በእርሱ ላይ ያመጣበትን ምክንያት እንዲነግራቸው ጠየቀው። ያም ወንድም የሆነውን ነገር በሁሉ ፊት መግለጽ ጀመረ። እኔ ኃጢአተኛ ሰው ነኝ። ለብዙ ጊዜ በዝሙት ውስጥ ኖር ነበር። ዛሬ ወደ ቤተክርስቲያን ስገባ የነብዩ ኢሳይያስ መጽሐፍ ሲነበብ ሰማሁ። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትጠቁር እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ። ኢሳይያስ ምዕራፍ 1 ቁጥር 16-19። በዚህ ጊዜ እኔ ዘማዊው በዚህ ቃል የተነሳ ተጸጸትኩ። በልቤ ማሰምቼ ጌታ ሆይ ወደ ምድር የመጣው ኃጥአንን ለማዳን ነው። በነቢይ ቃል ያወጅከውን በእኔ ፈጽመው፣ እኔ በደለኛና ዋጋ አልባ ነኝና ብዬ ተናገሩ። ከአሁን ጀምሮ በልቤ ቆርጫለሁ፣ በንጹሕ ልቦና አገለግለዋለሁ። ጌታ ሆይ ከአሁን ሰዓት ጀምሮ ተቀበለኝ። ንስሐ ገብቼ በእግር ስር ወድቄያለሁና ለወደፊቱ ከክፋት ሁሉ ለመራቅ እሻለሁና። ይህንን ብዬ ከቤተ ክርስቲያን ወጣሁ። በዚህ ጊዜ ሁሉም አንድ ሆነው አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግ እያሉ እግዚአብሔርን አመሰገኑት። ስለዚህም ከቅዱሳት መጽሐፍ እና ከመገለጦች የምንማር ክርስቲያኖች እንደመሆናችን በእርሱ ለሚመኩና ኃጢአታቸውን በንስሐ ለሚያጡ እግዚአብሔር ያለውን ደግነት ወቁ። ስለዚህ ለመዳን ተስፋ እንቁረጥ። በእውነት በነቢዩ ኢሳይያስ እንደታወጀው እግዚአብሔር በኃጢአት ያደፉትን ያነጻቸዋል፣ እንደ ባዘቱና እንደ በረዶም ነጭ ያደርጋቸዋል። የሰማያዊቱን የኢየሩሳሌም ጌቶች ይሸልማቸዋል። በነቢዩ በሕዝቅኤል የሟቹን ሞት አልፈቅድምና ይላል እግዚአብሔር፣ ተመልሳችሁ በሕይወት ኑሩ። ሕዝቅኤል ምዕራፍ 18 ቁጥር 32። አባ ሩፎስ እንዲህ አለ። አንድ አባት እንዲህ ነገረኝ። በሰማይ 4 ደረጃዎችን አየሁ። በመጀመሪያው እርከን ፈጣሪውን ሳያማርር የሚያመሰግን በሽተኛ አየሁ። በሁለተኛው እንግዶችን በፍቅር የሚቀበል ሰውን ተመለከትኩ። በሶስተኛው ማንንም ሳያይ በበረሃ የሚያቋርጥ ሰው አየሁ። በአራተኛው ደግሞ ለአባቱ የሚታዘዝና ስለ ጌታ ብሎ የተባለውን ሁሉ የሚፈጽም ሰው አየሁ። በመታዘዝ የሚኖረው የወርቅ ሐብል አስሮ የወርቅ ጋሻ ታጥቆ ከሁሉም የበለጠ ክብር ተጎናጽፎ አየሁት። ይመራኝ የነበረውን ይህ አራተኛው ከሁሉ የበለጠ ክብር ለምን ተሰጠው ብዬ ጠየቅኩት። እርሱም እንግዳ የሚቀበል ሰው በራሱ ፍቃድ የሚሰራ ነው። ታዛዡ ግን የራሱ ፍላጎት ሁሉ ትቶ በእግዚአብሔርና በመንፈሳዊ አባቱ ታምኖ ይኖራል አለኝ።
ይህን የመሰለ የላቀ ክብር ያገኘውን በዚህ የተነሳ ነው ሲል መለሰልኝ። ልጄ ሆይ ተመልከት፣ ለክርስቶስ ሲባል የሚፈጸም ከሆነ መታዘዝ እንዴት ታላቅ ነገር መሰለ። እናንተ የዚህን በጎ ምግባር ገጽታዎች በመጠኑ ተገንዝባችኋል። መታዘዝ ሆይ የታማኞች መዳኛ፣ መታዘዝ ሆይ የበጎ ምግባሮች ሁሉ እናት፣ መታዘዝ ሆይ የመንግሥተ ሰማያት መገለጫ፣ መታዘዝ ሆይ የመንግሥተ ሰማያት መክፈቻና የሰው ልጅ ከምድር ወደዚያ እንዲያድርግ የምታስዩ፣ መታዘዝ ሆይ የቅዱሳን ሁሉ ምግብ፣ ለሚጠቡሽ ወተታቸው ቅዱሳን ባንቺ ፍጹማን ሆኑ። መታዘዝ ሆይ የመላእክት ወዳጅ። አባ አዚዞስ በአባ እንጦስ ገዳም በተራራ ይኖር ነበር። ረዱ ከሄደ ብዙ ጊዜውን ስለሆነው ለ10 ወራት ያህል ማንንም ሰው አላየም ነበር። በተራራው ላይ ወዲያ ወዲህ ሲል አንድ ግብፃዊ አዳኝ ተመለከተ። አባ አዚዞስም ከየት መጣህ? እዚህስ ምን ያህል ኖርክ? ሲል ጠየቀው። አዳኙ እኔ በዚህ ቦታ 11 ወር ሆኖኛል፣ ነገር ግን ካንተ በቀር ማንንም አላየሁም። በዚህ ጊዜ ይህን ሲሰማ ወደ በዓቱ ገብቶ ደረቱን እየደቃ አዚዞስ ሆይ ተመልከት፣ አንተ ልዩ የሆነ ነገር የሰራ መስሎሃል፣ ነገር ግን ገና ከዚህ አዳኝ ጋር እንኳን መስተካከል አልቻልክም። ጲስጦስ 7 ባህታውያን ሆነ አባ አዚዞስን ለመጎብኘት ሄድን። እርሱ ይኖር የነበረው ቁልዝም በተባለ ቦታ ነው። ምከራን ብለን አስጨነቅ ነው። እርሱ ግን ይቅር በሉኝ፣ እኔ ማይም ሰው ነኝ፣ ነገር ግን ከአባ ኡርና ከአባ ጥሬ ጋር ኖሬያለሁ። አባ ኡር ለ18 ዓመታት ታማሚ ነበር። በፊቱ ሰግጄ እባክህ ምከረኝ አልኩት። አባ ኡርም ምን ልንገርህ፣ ሂድና መልካም መስሎ የታየህን አድርግ፣ ራሱን ወደሚወቅስ እና በሁሉም ነገር ራሱን ወደሚቀጣ ሰው እግዚአብሔር ይመጣል አለኝ። አባ ኡርና አባ ጥሬ ከአንድ አካባቢ የመጡ ሰዎች አልነበሩ። ነገር ግን እስከ ዕለተ ሞታቸው በመካከላቸው ፍጹም ፍቅር ነበር። የአባ ጥሬ ታዛዥነት ወደር የሌለው ነው። የአባ ኡርም ትህትና አምሳያ የለውም። ለብዙ ጊዜያት ሳልለያቸው አብሬ ኖሬያለሁ። አባ ጥሬ ያደረገውን አንድ ድንቅ ነገርም ተመልክቻለሁ። አንድ ሰው አሳ አመጣላቸው። አባ ጥሬም አሳውን ለማዘጋጀት በቢላዋ መከታተፍ ጀመረ። ቢላውን በአሳው ላይ ጥሎ ከመሃል እያለ የአባ ኡር ጠራው። የጀመርኩትን ልፈጽም ሳይል ሮጦ አቤት አለው። በዚህም ታዛዥነቱን አደነቅኩ። ይህን ታዛዥነት ከየት አገኘው ብዬ ጠየቅኩት። እርሱም ይህ ሀብቴን አይደለም የአባ ኡር ነው አለኝና ና የአባ ኡርን ታዛዥነት ተመልከት አለኝ። ከአሳው መካከል የተወሰነውን ባልተገባ ሁኔታ አዘጋጅቶ ለአባ ኡር አቀረበለትና አባ ጣፋጭ ነውን አለው። አባ ኡርም በጣም ልዩ ነው አለው። ቀጥሎም በደንብ የተዘጋጀውን አቀረበለትና አባ አበላሽሁት አለው። በመጠኑ አበላሽተዋል። በዚህ ጊዜ አባ ጥሬ አየህ፣ ይህ አረጋዊ በእውነት ታዛዥ መሆኑን አለኝ። የመጣሁት ይህን የመሰለ ፍቅርና ታዛዥነት ካለበት ቦታ ነው። አሁን የምነግራችሁም ያንን ነገር በተቻለ መጠን ለመፈጸም እየታገልኩ መሆኔን ነው አላቸው።